ሰላም ሰላም ውድ የቢኒያም ቢኒ ዩቲዩብ ተከታታዮች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ከአዲስ እንግዳ ጋር ነው የመጣሁላችሁ። ይህንን ቪዲዮ ላይክ እያደረጋችሁ ጀምሩት። ኮሜንት ማድረግ ይቻላል። እንግዲህ ሰብስክራይብ እያደረጋችሁኝ፣ አብዛኛው የኔ ኮሚኒቲ ሰብስክራይብ እያደረገ አይደለም። ምክንያቱም 58 ምናምን ፐርሰንቱ የኔ ተመልካች ሰብስክራይበር አይደለም። ፕሊዝ ሰብስክራይብ አድርጉኝና የ100,000 ሰብስክሪፕሽን ስጦታውን ተቀብዬ እኔም ቀን ይውጣልኝ። ላይክ ከእናንተ የሚቀነስ ነገር ስለሌለው ነው። እንደምን አለሽ እናት? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን ደህና። እስኪ ስምሽን አስተዋውቂኝ። እኔ ነጻነት ደመቀ እባላለሁ። ነጻነት ደመቀ፣ ስለመጣሽ በጣም አመሰግናለሁ። እስኪ ታሪክሽን እንግዲህ እንድታካፊን እድሉን እሰጥሻለሁ። ከመጀመሪያው እንግዲህ የት ነው እድገትሽ? የት ነበር ውልደትሽ? እኔ የተወለድኩት ያው ዲላ በምትባልበት ከተማ ነው የተወለድኩ ማለት ነው። እና እናትም አባትም የለኝም። እና ያሳደገችን ደግሞ አያቴ ናት። ኦኬ። ምክንያት አለው እናትና አባትሽ እንዴት እንደው ሁለቱንም ባንድ ያጣሽው? እናቴ ያው አባቴ ወታደር ነበር፣ በውትድርና ውስጥ ነው የሞተው። ኦኬ። እናቴ ደግሞ ያው በወሊድ ነው የሞተችው። ታናሽ እህታችንን ስትወልድ በወሊድ ነው የሞተችው። እና በዛ ምክንያት አያታችን ናት ያሳደገችን ማለት ነው። እና በቃ ኦኬ። እንዴት ነበር እንዴት ነው ያደጋችሁት? በቃ እንዴ በተመቸ ሁኔታ አይደለም ያደግ ነው። በቃ እኛም እንጨት እየለቀምን እየሸጥን እሷን እያገዝን ማለት ነው። እንጨት ከጫካ እየለቀምን ወደ ከተማ እያመጣን ነበር እየሸጥን እሷን እየደገፍናት። በዛ መንገድ ነው ያደግ ነው፣ በምቾት አይደለም። ዲላ ከተማ ውስጥ አልነበራችሁም? አይ ትንሽ ወጣ ይላል ወደ ገጠር ማለት ነው። ግን ወደ ዲላ ከተማ ነው እያመጣን የምንሸጠው ማለት ነው። እንጨት ከጫካ እየለቀምን እያመጣን ወደ ከተማ እያመጣን እንሸጥን ነበር፣ አያታችንን ለመርዳት ማለት ነው። ገና ትንንሽ ልጆች ነበርን የዛኔ ማለት ነው። እና በስቃይ ነው ያደግነው፣ በምቾት አይደለም። አያታችሁ ምን ነበር የምትሰራው? አያታችን ጉሊት ነበር የምትሰራው። ኦኬ። እና ያው እሷን ለማገዝ እሱም ደግሞ እንትን ሲልባት ወረት ምናምን ሲጎልባት እሷም ከኛ ጋር አብራ እንጨት እየሸጠች በቃ በስቃይ ነው ያሳለፍነው ህይወታችንን ማለት ነው። ብቻዋን ነበረች? አዎ ብቻዋን ናት። ብቻዋን ነው 7 ልጅ ያሳደገችው እሷ። እና ታላቃታችን ደግሞ ታግዘን ነበረ። ያው እንደ እናትም በቃ እንደ እህትም ሆና አሳድገናለች እሷም ማለት ነው ከአያቴ ጋር። በዚህ አጋጣሚ ላመሰግናት እወዳለሁ። አለሚቱ ትባላለች። እና እሷም በጣም ደግፈናለች። እና በዛ ምክንያት ነው ያደግነው። ዲላ ምን ያህል አመት ነው የቆየሽው? እኔ ብዙም በልጅነቴ ነው የወጣሁት። በ15 አመት ምናምን ወደ አዲስ አበባ የመጣሁት። በልጅነቴ ነው የወጣሁት። ያው ስለ በቃ ምቾት ስለሌለው በምቾትም ስላላደኩ እናት አባት ምን እንደሆነ ስለማላቅ ያው ወደዚህ ጠፍቼ መጣሁኝ ከቤተሰቦቼ ማለት ነው። ማለት ከቤተሰቦች ለመጥፋት ምንድነው መነሻሽ? በቃ ስራ የተሻለ ስራ ፈልጌ በቃ ለመስራትና ቤተሰቦቼን ለማገዝ ነበር ህልሜ ማለት ነው። አዲስ አበባ መጥቶ አልፎለታል የሚባል ወሬ ሰምቼ ጓደኞቼ እንደዚህ ይመጣሉ። ከዛ አረ እንደዚህ አዲስ አበባ እኮ ይመቻል ምናምን በቃ እንዲህ ገንዘብ የሚታፈስ ነበር የሚመስለን። እና በዛ ምክንያት እኔም የልጅ አይምሮ ተታልዬ ነው የመጣሁት። ጓደኛ ጋር ነው የወጣሽው? አዎ ከጓደኛ ጋር ነው የመጣሁት። እሺ። ጠፍተን የመጣ ነው ማለት ነው። ቤተሰብ አልፈለጋችሁ እንዴ? ፈልጎናል እንጂ ፈልጎናል፣ ግን እኔ ፈቃደኛ አልነበርኩም ወደዛ ለመመለስ ማለት ነው። ስለዚህ ያን ህይወት ደግሜ መኖር አልፈልግም። እና በቃ ሰርቼ ለመቀየር ነበር አላማዬ፣ እዚህ የመጣሁት አላማዬ ማለት ነው። ለዛ ነበረ። አዲስ አበባ እንደገባሽ ምንድነው የገጠመሽ? አዲስ አበባ እንደገባሁኝ መጀመሪያ ሰው ቤት ነው የገባሁት። ከዛን ሰው ቤት እየሰራው አዲስ አበባ እየለመድኳት ምናምን ስመጣ ከጓደኛ ጋር ወጣ እያልኩ ስመጣ ከዛን ቀን ስራ ገባሁኝ። አዲስ አበባ የመጀመሪያ ሰው ቤት ስትገቢ ከቤተሰቦችሽ ወጥተሽ ነው? ከቤተሰቦቼ ወጥቼ ነው። እንዴት ነበር የነበርሽባቸው ሰዎች? አቀባበላቸው ምን ነበር? ወይ በጣም ከባድ ነበር። በጣም በስቃይ ነበረ። ልብስ አጥባለሁ፣ ቤት አጸዳለሁ። በቃ ማልሰራው ስራ የለም ነበረ። በዛ ላይ ጠንካራ ነበርኩኝ። ድሮም እኔ በችግር ስላደግኩኝ ችግር ለኔ ምንም አዲስ ነገር አይደለም። ስለዛ በቃ ልብስ አጥባለሁ፣ የፈለጉትን ነው የሚያሰሩኝ። በቃ ቤት አጸዳለሁ፣ ምግብ አበስል ነበረ፣ የተለያዩ ስራዎችን ሰራ ነበረ። ከዛ በቃ ምርር አለኝና ደግሞ ከዛም ጠፍቼ እነሱ በሌሉበት ጠፍቼ ወጣሁኝ። ከዛ ከጓደኛ ጋር 4 ሆነን ተከራይተን አንድ ቤት ውስጥ እየኖርን እያለ ከዛም በቃ ቀን ስራ ጀመርኩኝ። ደሞዝ ምናምን በስትክክል ሰጥተውሻል? አረ እንደ ደሞዜንም አልተቀበልኩም። ዝም ብዬ እኔ ከዛ ቤት ርቄ ምር ነው የፈለኩት። ለምን ጫና በጣም ስለበዛብኝ ከዛ ቤት ርቄ ምር ነው የፈለኩት። ለዛ ጠፍቼ ነው ዝም ብዬ ሄድኩት ማለት ነው የወጣሁት። ከዛ እንግዲህ ኑሮ ከጓደኞችሽ ጋር አንድ ቤት ውስጥ ተከራይተሽ መኖር ጀመርሽ።
እንዴት ነበር ማለት እንዴት አሰባችሁት? ጓደኞችሽንስ የታወቅሻቸው? ከዛ ካብረን የመጣነው ሁለት ከኔ ጋር አንድ ጓደኛዬ መጣ ነበር። እዚህ ደግሞ ሌላ የሷ ጓደኞች ነበሩ ማለት ነው። ከነሱ ጋር አብረን የተከራየነው። ከራይ እንስራ ምናምን ብላ ሀሳብ ነበራችሁ? አው ለስራማ በጣም ፍላጎት አለኝ እኔ ስለ የተሻለ ስራ የሰው ቤት ሳይሆን በቃ ራሴን ችዬ የምሰራበት ስራ ነው እኔ ፈልጌ እንትን ያልኩት ማለት ነው። ከዛን ጓደኛዬ እንዲህ ስል ለምን ጠፍተሽ እንደዚህ አትመጭ ምናምን አለችኝ። እኔም ጠፍቼ ከዛ ቤት ወደ እሷ ጋር ሄድኩኝ። እሷ ደግሞ በአጋጣሚ ተከራይታ ነበር የምትኖረው ማለት ነው። ከጓደኞቿ እሷ በነበረችበት ገብተሽ ከሷ ጋር ባልነሽ ነው ደባልኝ ከሷ ጋር ተቀመጥኩኝ። ከዛ እንደዛ ቀን ስራ እየሰራው ምናምን በቃ ኑሯችንን መኖር ጀመረን። ከዛ በአጋጣሚ ያው ከነዚህ አባት ጋርም እሱ ስራ ነው ያስተዋወቀኝ። ምን አይነት ስራ ነበር የምትሰሪው? ቀን ስራ ነበር ምን ሰራ ማለት ቀን ስራ ብዙ አይነት ስራ አለ። ወደ ላይ ሲሚንቶ እናወጣለን። ሲሚንቶ ስለን እንትን ይሄ አርማታ የተቦካ የለም አርማታ ለሁለት እናቦካለን። እንትን ማለት ልስን ለሚለስኑት ማለት ረዳት እንሆናለን። ብዙ ስራ ሰርተናል። ደግሞ አሸዋ ደግሞ ወደ ፎቅ እናወጣለን እናወርዳለን። ብዙ ስራ ሰርቻለሁ እኔ። ሌላስ የቀን ስራ ምን ነበር የምትሰሪው? የቀን ስራ ያው እሱ ነው የቀን ስራ። የጉልበት ስራ ብቻ ነበር? የጉልበት ስራ ብቻ ነው። ስለ እኔ በትምህርትም ብዙ እውቀትም የለኝም። ለዛ ያለኝ አማራጭ ደግሞ እንደዚህ ወይም የሰው ቤት መስራት ወይም የሆነ ሸቀጥ ነገር ነው እንጂ እንዴ ተማርኩኝ ሰው አይደለሁኝም። ለምንድን ነው ትምህርት ያልተማርሽው? ያልተማርኩም ስለ ያው በቃ ችግርም አይደለ ችግር ስላለ ቤተሰቦቼ አላስተማሩኝም። ማለት ከእናንተ ቤት ከትምህርት ቤቱ ስለሚርቅ ነው ወይስ ላይክ ከትምህርት ቤቱ ይርቃል? ደግሞ አቅምም የለኝም። ትምህርት በመማርበት ሰዓት አያቴን ማገዝ አለብኝ እኔ። ትምህርት ለመማርም እድሉም የለኝም ደግሞ ስለሷም ማገዝ አለብኝ እኔ ግዴታ ማለት ነው። ትምህርት የሚባል ነገር እኔ አላቅም ስለ በቃ እዛ ሄደን ጫካ ለቅመ ምናምን እንጨት አምጥተን ተሸክመን ሽጠን የሆነ በቃ አስቤዛ ነገር ገዝተን ወደ ቤት መግባት ነው እንጂ እንጃ ለትምህርት ራሱ አስቤም አላቅም። አይምሮዬን አዘጋጅቼም አላቅም። ስለዚህ እድሉን አላገኘውም ለመማር ማለት ነው። የቀን ስራ እየሰራሽ በነበርሽበት ሰዓት ነው የፍቅር ጓደኛሽን ያገኘሽው? እንዴት ነበር የተዋወቃችሁት? በምንድን ነው የተዋወቃችሁት? ያው እዛ አንድ ቦታ ነበር የምንሰራ አንድ ፎቅ ላይ ማለት ነው። እና እዛ እየሰራን እያለ በዛ አጋጣሚ ነው የተዋወቅነው። አጋጣሚውን እስኪ አስታውሺ። በቃ እዛ እሱም እዛው ነው የሚሰራው እኔም እዛው ነው የምንሰራው። በቃ ለፍቅር ጥያቄ እሱ ነው ያቀረበልኝ። እንዲህ ሲለኝ ወድሻለሁ ምናምን ሲለኝ እኔም በቃ ተመቸኝ። ከዛ በኋላ እሺ ብዬ ተቀበልኩት። ከዛ በፍቅር ብዙም አልቆየንም በእርግጥ 6 ወር ምናምን ነው የቆየነው በፍቅር። ሰው የሆነ ነገሩ ይመቻል ወይ ንግግሩ ወይ መልኩ ሊሆን ይችላል ወይ ደግሞ ስራ አስተሳሰቡ ብቻ አይታወቅም። ምኑ ነበር የተመቸሽ? ሲጠይቅሽ እሺ ያልሽው ቀርመሽም በልብሽ ውስጥ ፍላጎት ነበረሽ ለሱ? አይ ፍላጎት እንኳን አስቤው አላውቅም። ግን በቃ ስለ ቆንጆም ነው ደግሞ አለንት ስለ በቃ ለኔ ያለው አመለካከት በወቅቱ ማለት ነው በጣም ለኔ ያስብልኝ ነበረ። ደግሞ ሲወጣ ደግሞ በጣም ይጋብዘኛል። የቸገረሽ ነገር ምንድነው ብሎ ደግሞ ብር ይሰጠኛል። በዛ በቃ ሐሳቢ ወንድ ነው ብዬ ወደሱ ልሳብ ቻልኩኝ እና በዛ ነው የተዋወቅነው። ኦኬ። ከዛ የፍቅር ጥያቄውን ተቀበልሽለት? ተቀበልኩት። እንዴት ቀጠላችሁ? በቃ እንደዛው እየሰራን ምናምን እየሰራን በቃ አብረን እንኑር አለኝ። ከዛን አብረን እንኑር ሲለኝ ከዛን እሺ አልኩት። ከዛ እሱ ቤት ተከራየ። ከጓደኞቹ ጋር ነበር እሱ የሚኖረው። ከዛ ለብቻውን ቤት ተከራየ። እሺ ብዬ እኔም ደግሞ ምንም ቀለበት ምንም ነገር አላሰራልኝም። ግን ቤቱ ሄጄ ገባሁኝ። በቃ አብረን መኖር ጀመረን። በቃ አጋጣሚ ደግሞ ትልቁ ልጅ ሳላስበው ማለት የዛኔ እኔ ልጅ ነበርኩኝ በእርግጥ 16 አመት ምናምን ቢሆነኝ ነው 16 17 አመት በቃ ከዛ አላልፈም። እና ሳላስበው ደግሞ የትልቁ ልጅ 11 አመት ነው ያልኩኝ እሱ ቀረበ ሆዴ። ከዛም በጣም በቃ ስለ በችግር ደግሞ ሊጨመርብኝ ነው አልኩኝ። እኔም በችግር ነው ያደኩት እንዴ ልጆቼን በችግር አሳድጋለሁ ብዬ በጣም አዘንኩኝ። ማስወጣት አለብኝ ምናምን ብዬ ደግሞ ከዛ ሄጄ ነበር ሐኪም ቤት ሁላ ሄጄ ከዛ በኋላ ጊዜው አልፏል አሉኝ። ከዛ በቃ ይሄ እግዚአብሔር ጸጋ ነው አልኩና በቃ ልጄን በቃ ወለድኩት። እግዚአብሔር ይመስገን አሁን 11 አመቱ ነው። እንዴት ቀጠላችሁ? ምን እየሰራችሁ ነበር የምትተዳደሩት? እኔ በጣም ጠንካራ ሴት ነኝ እግዚአብሔር ይመስገን። ቀን ስራም ሰራ ነበር። ከዛ በኋላ ደግሞ ንግድ በቃ ሳሪስ ፊቴ ጥቁር እንዳላይ ታለ አይደለ እንደዚህ በቃ ፀሐይ ነው። ጎመና መጣለው ሽጣለው። ደግሞ ይሄ ምንድነው እንትን ሎሚ እያመጣው ነግዳለው እንዳባለው ሁኔታ ማለት ነው። ድንች እያመጣው እየመደብኩኝ ምናምን በቃ ቤቴን ቀጥ አድርጌ በቃ እሱ ስለ እየሰከረ ምን እያለ ይመጣል፣ ያሰቃየኛል፣ ይደበድበኛል። በዛ ላይም ችየው ማለት ነው ችየው በቃ ለልጆቹ ይኑር በቃ
ቢጠቅመንም ባይጠቅመንም ለልጆቹ ስል ይኖር ብዬ በቃ ከባድ ነበር ያለው። በጣም ጠንካራ ሰው ነው። ከዛም በቃ እንደዛ እየሰራውም እሱ በቃ እየተቀየረ ነው የመጣው በየቀኑ ባህሪው ማለት ነው። በየቀኑ በቃ ይሰክራል፣ ይመጣል፣ ይደበድበናል፣ ልጆቹንም ይደበድባቸዋል። የሆነ ነገር በቃ ያዛቸውና በቃ እንደዚህ ለምን አታረቅም እንደዚህ ምንም ሳያጠፉ ይደበድባቸው። እኔንም በቃ እንዲህ ያሰቃየኝ ወይኔ አምላኬ ለምን አትወስደኝ እልና ደግሞ ለልጆቼ እሱ መኖር አለብኝ እላለሁ አንዳንዴ። ከዛ በቃ በመሀል ደግሞ ስቃይ በቃችም ተቀረሽ በወዴ ማለት ነው። ከዛ በኋላ እንደውም በቃ እንደ እብድ አደረገው። በቃ ይቀጥቅጠኛል፣ እርጉዞኝም በቃ ይመታኛል። ከዛ በኋላ በቃ ይሁን ችግር የለውም እያልኩ የመጣው ወጣለሁ፣ ሰራለሁ፣ ሮጣለሁ። ጠዋት ላይ 12 ሰዓት ወጥቼ ማታ ነው የምገባው 2 ሰዓት ለልጆቼ ራሱ ምንም በቃ ስለ በቃ እሄዳለሁ፣ በቃ ሮጬ እመጣለሁ፣ ሰራለሁ፣ ምን እላለሁ፣ ያ ነገለባብጣለሁ፣ እንትን እላለሁ። ከዛ እሱ ግን ምንም ለቤቱ ማመጣው ነገር የለም፣ ምንም ባዶ እጁን። መቼ ነው ባህሪ የተቀየረብሽ? ማለት በፍቅር ነበራችሁ አይደል? በፍቅር ነበረ። በቃ ይሄ ትልቁ ልጅ ከተወለደ በኋላ በቃ ጸባዩ በቃ መጠጥ ሆነ። ከዚህ ያመጣ ነው የሚጠጣው። ይሰራል፣ ቀን ስራ ይሰራል። ባይሰራም ይጋብዙታል። ምን ለመጠጥ ሲል እኮ ሰው እኮ ይጋብዛል። ከዛ የሰከረ ይመጣል። ምን ይላል በቃ እኔ እንደዛም ሆኜ ተስፋ በሱ ላይ አልቆረጥኩም ታውቃለህ። በቃ ከዛሬ ነገ ይሻሻላል፣ ከዛሬ ነገ ይሻሻላል እያልኩ ብዙ ዋጋ ከፍያለሁ። እምልሽ አሁን ፍቅሩን ታውቂዋለሽ፣ እንዴት እንደሚወድሽ እንዴት እንከባከብሽ እንደነበረ። በቃ መጀመሪያ ቀን በቃ ያ ሰው ያ ፍቅሩ ቅንስ እንዳረገብሽ የተሰማሽ እንደ ተወሽ ወይ ደግሞ እንደ ገፋሽ የተሰማሽ ጊዜ መቼ ነበረ? በቃ ይሄ ልጄ በቃ የ6 ዓመት ልጅ እያለ ማለት ትልቁ ልጄ የ6 ዓመት ልጅ እያለ በቃ ከዛ በኋላ በቃ ጸባዩ ምን ልበል በቃ በጣም ተቀየረ። ጠጪ ሰው ሆነ። ስለ በፊትም ትንሽ ይጠጣ ነበር እንጂ እንዲያበዛ፣ ግን አሁን እየጠጣ በቃ እያመሸ ሲፈልግ 4 ሰዓት ሲፈልግ 5 ሰዓት ይገባል። በቃ ቀይር አለብኝ። ከዛ ምንም በቃ ስለ በቃ የሰው ይለወጣል አይደል? ሲለወጥብህ ደግሞ ያ ሰው ይሻሻላል ብለህ ታስባለህ። ይሻሻላል በቃ ዛሬ ባይሻሻል ነገ ይሻሻላል ያልኩ በሱ ላይ ተስፋ አልቆረጥኩኝም። እኔም ጠንክሬ እየሰራው ለልጆቼ መኖር አለብኝ፣ ተስፋ መቁረጥ የለብኝም ብዬ በቃ ብዙ መከራ ነው ያስጠላኝ። ከልጅነት እስከ እውቀት ድረስ መከራ ከኔ አልተለየኝም ብላ አታምነኝም። እውነት ከልጅነት ሰው እስከ እውቀቱ ድረስ እንዴት መከራ እንዴት እውነት ስለኔ የኔ መጎዳት ሳይሆን የሚያሳዝነኝ የልጆቹ። አሁን ትልቁ ልጅ ማሚዬ ነኝ አቤት እለዋለሁ እና ለምንድን ነው ቆራሪው ሰርቼ ማላስተዳድርሽ? እኔ ትምህርቴንም ልተውልኝ። ለምን ትምህርትን ትተዋለህ? እኔ እሰቃያለሁ፣ ሰውን ለምናለሁ በቃ እለዋለሁ። በቃ ሂጅ ሃይላንድም ለቅም ያመጣል ቱቦ ስር ገብተህ ደግሞ ብትሞትብኝስ እለዋለሁ። እና ሃይላንድም ሰርቼ በቃ ትምህርቴን ልተው። እኔ እንደሆንኩት እንዳት እኔ አልተማርኩም መሀይም ነኝ እና አንተ እንዴት መሀይም ትሆናለህ? ነገ አንተ ታሳርፈኛለህ ተምረህ እያልኩት ሁሌ በቃ እንደዛ ይለኝ። አንቺ ከምትሰቃይ ለምን እኔ አልሰቃይም? እንግዲህ በ11 ዓመት ልጅ በጣም ከባድ ነው፣ አይምሮ ተጎድቶ ማለት ነው። እና ተው እኔ እሰቃያለሁ ምንም ቦኔ ሰው ግንባርም በወርቅ በቃ ፀሐይም ውርጩም ቢፈራረቅብኝ እኔ ልሰቃይ አንተ ትንሽ ከፍ እስከምትልልኝ ድረስ ብዬ ይሄው የስቃይ ህይወት አሁንም ልጆችን የስቃይ ህይወት እያስተናገርኩኝ። መቼ ነው ከሱ ጋር መለያየት የጀመራችሁት? ማለት እሱ ከቤት መውጣት የጀመረበት ጊዜ? እቺ 4 ወር ጉዚ ያለዋት ከዛ በኋላ መከላከያ ገባለሁ አለኝ። ከዛ እንደውም ለሀገር እዚህ ከምታሰቃየን እንደውም ለሀገር ገብተክም ለኛም ደሞዝ ታመጣለህ አልኩት። ከዛ በኋላ በቃ ከዛ እንደዛ ብሎ ነገረኝ። እየቀለርሽ ነበር እንደዛ? እኔን እየቀለርኩኝ ነው፣ የእውነቱን ያመራል ብዬም እንደዛ አላሰብኩኝም። ቢጠቅመኝም ባይጠቅመኝም የልጆቼ አባት ነው እና ከጎናቸው እንዲሆን ፈልጋለሁ እና ከዛ በኋላ እንደዛማ ከሆነ እንደውም ደሞዝም ታመጣልናለህ እንደውም ለሀገርም ታገለግላለህ አልኩት። ከዛ በኋላ በንጋታው የለም እኔ ስራ ሌሊት 12 ሰዓት ወጥቻለሁ እና ስመጣ ልብሱም የለም። ከዛ ይመለሳል ምንም በፊት እንዲጥፍት ብሎ ይመለሳል። ልብሱን ይዞ ወጥቶ ይመለሳል? አው ይጠፋና በቃ 15 ቀን ምናምን ቆይቶ እንደሚቆይ አላቅም ይመጣል እና ይመለሳል ብዬ ያሰብኩት። እንዴት አንቺ አጠራጥሪም? 15 ቀን የሆነ ምናምን ሄዶ ሲመለስ ወይ ከሌላ ሰው ጋር ሆኖ ቢሆንስ? ጠረጥራለሁ። በጠረጥርስ ምን ስለ እኔ ለልጆቼ መኖር ፈልጋለሁ። ልጆቼ ስለ ቢያግዘኝ ነገ ተለውጦ ቢያግዘኝ ብዬ አስባለሁ። ስለ የኔ መጎዳት ሳይሆን እኔ ልጆቼን ጥቅም ነው ማስበው። ነገ ልጆቼ ትልቅ ደረጃ እንዲደርሱ ከፍ ያለ ቦታ እንዲደርሱ ዛሬ አባታቸው ቢያግዛቸው ደስ ይለኛል።
ግን ዛሬ ነገ ተለውጦ ልጆችን ያግዛቸዋል ብዬ ሳስብ እንደውም ወጥቶ ቀረ። ነገ ዛሬ ይመጣል ስል በ5 ወር ስጠብቀው 6 ወር ስጠብቀው ይኸው እስከ 3 ወር ሆኗታል። አሁን እግዚአብሔር ይመስገን የአካባቢ ሰዎች እግዚአብሔር ይስጣቸው። በጣም ተሰቃይቼ ነው በቃ እውነት በዚህ ጊዜ በጣም ተሰቃይቻለሁ። ምን ልበል ትንሹ ልጄ በጣም በቃ ተጎድቷል በጣም ማለት ነው። በቃ የመጀመሪያ ልጅ በጣም ተጎድቷል። ትንሽ እያሰበም ስለሆነ በጣም ተኝቻ ራሶኝ የምበለው አጥቼ ከሚገርም ነገር ሃይላንድ እየለቀመ እየሸጠ ያመጣ ያበለኛል ብላታም እና እሱ በጣም አይምሮ ተጎድቶብኛል። በጣም ነው የተጎዳው። እቺ ወልጄ ተኝቼ በቃ እሱ ነው ያራሰኝ። በቃ እሱ ነው ይመጣል በቃ እንደ ሴት የሆነ ነገር ይዞ እንደዚህ በቃ እኔ ኮለርኩ በኋላ በቃ ምንም ነገር እንዳሰራ ትምህርት ላይ ብቻ አተኩር። እኔ ብጎዳም ሰው ግር ላይ የሚየርኩ እየለመንኩ ቢሆን አመጣለሁ። ተማራ አታስብ ለኛ ነገ ሰው እንሆናለን እያልኩት እሱንም አይምሮንም ተጎድቼ እሱንም እንትን ከመል ብዬ በቃ ችግር ውስጥ ነው ያለ ነው። በቃ ምን ማከለ ያለው ስንት አመቱ ነው? 4 አመቱ አሁን ተማሪ ነው። እግዚአብሔር ይስጠው መንግስት ያው ቁርስ ምሳም ይችላል። እንደዛ ነው በቃ ህይወታችን እኛ በጣም ከባድ ነው። አባታቸው ሲደበድባቸው ወይ ደግሞ የሆነ ነገር ሲቆጣ በጣም ነው እንጂ በቃ ስለ አቅም የለውም እንጂ በቃ ይነክሷል። አንዳንዴ እንዲህ ይዞና ይነክሷል። እናቴን አትንካ ይሄ ትልቁ ልጅ ግን ነፍስ ስለገዛ በቃ ለምን እንደዚህ ትሆናለህ ለምን ብሎ ሊመክረው ሲሞክር ራሱ ይመተዋል። እውነት በቃ ለምን እንደዚህ አንተ ለእናቴ እየደገፍክ ነው ለእናት ነው የምታግዘው ይለውና በጥፊ ይዞት ይመተዋል። ከዛ እሱ ዝም ነው የሚለው ስለ የሆነ ማስተዋል እንትን ጥበብ ተሰጥቶታል። እና በጣም ከባድ ነበር ያለው ህይወት። አሁን ላይስ በምንድን ነው የምትተዳደረው አንቺ? አሁን ላይ ምንም በቃ ምንም መተዳደሪያ የለኝም። ሰውን ለምናለው በቃ እንደ ያላቸውን ሰዎች ግልጹን ልንገር ምንም ነገር በቃ ሰውን እየለመንኩ የርኩ ያላቸው እርዱኝ የቤት ኪራይ ደርሷል ልጆቼን ማበላቸው አጣውኝ ምንም ነገር የለኝም ያልኩ እግዚአብሔር ይስጣቸው ለልጆቼ ልብስ ለዚህ ለራሷ አንድ ልብስ አልገዛውም። እግዚአብሔር የኢትዮጵያን ህዝብ ይባርከው እና ልብስም ያመጡ መታቀፊያ ልብስ እንኪ አትቸገርኛ እያሉ የቤት ኪራይም እየከፈሉልኝ በቃ ሰው ላይ ነው የወደኩት። ምንም ሰራው ስራ የለም። እቺ ልጅ ምን ሰራለሁ? ምንም ሰራው ስራ የለም። ሰውን እየለመንኩ ነው ጌርኩ በቃ እየጠየኳቸው ወይ ተራብን ተጠማ እንዲ 3 ልጅ ይዤ መከራዬን እያየሁ ስላቸው የሚያዝናል የሚያዝንም እግዚአብሔር ይስጣቸው ኢትዮጵያ ህዝብ ብቻ እስካሁን ያለሁት በእነሱ ነው። በጣም በቃ ምን ልበል እግዚአብሔር ውለው ይግቡና ኢትዮጵያ ህዝብ በጣም ብዙ መልካም ህዝብ እንዳለ ሁሉ በጣም ደግሞ ጥሩ የማይናገሩ መጥፎ የሚናገሩ ሰዎች አሉ። አጋጥሞሻል? እቺን እርጉዝ ይሆኜ የሆነ ሰውዬ ነው ወንድሜ ርቦኛል በጣም ርቦኛል። የዛኔ ደግሞ ከምርም ርቦኝ ነበር በጣም ማለት ነው። ልጆቼ ትምህርት ቤት ሄዷል። ተርቤ ምን ላድርግ በቃ ወጣ ብዬ ለዚህ ማጻኔ ውስጥ ላለችው ልጅ መኖር አለብኝ አልኩና ወጣ ብዬ ወንድሜ በጣም ርቦኛል ስል ዝም ብለሽ ከማንም ከሜዳ እያረገሽ እየመጣሽ ርቦኛል ትኛለሽ አለኝ። ከዛ በጣም አይምሮ የተነካ በዛን እዛለት እንደዛ ጾሜን እንደዋልኩ አደርኩኝ። ለምን አይምሮ የተነካ ሌላ ሰው እንዳልጠይቅ ሌላ ሰውስ እንደዛ ቢለኝስ አልኩና ከሜዳ ታረግዙት መጡና በቃ ረሃበን ትላላችሁ እኛ ከየት እናመጣለን? እኔም በቃ አይምሮዬ በጣም ተጎዳ ይዘነት በቃ ስለ በጣም መልካም ሰዎችም አሉ በዚህ አጋጣሚ በጣም ማለት ነው። በጣም እግዚአብሔር ይባርካቸው። በጣም የረዱኝም ሰዎች አሉ። ወለግቡ እነሱ በእውነት እግዚአብሔር በመስጠት የባረካቸው ሰውን በማገዝ የሚደሰቱ በጣም ብዙ ደጋግ ኢትዮጵያኖችም ኤርትራያኖችም አሉ። ግን በዛው ልክ ደግሞ ጥሩ ምልከታ ያሌላቸው በራሳቸው ጫማ ውስጥ አስቀምጠው በሰው ጫማ ሳይሆን አንቺን አሁን ወለርሽ ለምን ወለርሽ ምናምን ከሚል ምክንያቱም እናንተ የምትሸወዱት በጣም እንደሚወዳችሁ እንደሚያፈቅራችሁና እንደሚሳሳላችሁ አውቃችሁ አምናችሁ ይሄ ሰው ህይወቴ ነው ብላችሁ ነው እንግዲህ የምትኖሩ ሰው ናችሁ። ትኖራላችሁ ህይወቴ ነው ብላችሁ በምትኖሩ ሰዓት ያ ሰው እንግዲህ በድንገት ሲቀየር ህይወት እንደማይጠበቅ ይሆናል። አንቺ እንግዲህ ላይፍሽ እንደነገርሽኝ ጠንካራ ሴት ብርቱ ሴት ነሽ። ባገኘሽው ትለፊያለሽ ትጥሪያለሽ። እግዚአብሔር ደግሞ በአጋጣሚ ሆኖ ከክፉ ሰው ላይ ነው የጣለሽ እና ሰዎች እንደዚህ አይነት ነገር ሲገጥመን በቃ የሆነ ሰው ወዶ ፈልጎት የሆነ ቦታ አይገባም። መለመንን የሚወድ ሰው የለም። የሰው ፊት መገረፍን የሚፈልግ ሰው የለም። ሰው ካልቸገረው እንደዚህ አይነት ነገር ውስጥ ስለማይገባ ፕሊስ እንደዚህ አይነት ነገር የምትናገሩ በሚዲያም ላይ ያላችሁ ኮሜንት ላይ የገባችሁ ጥሩ ያሉ ነገሮች የምትናገሩም ቢሆን በአካልም ሰው ስታገኙ በቃ ያ ሰው ቸግሮት ነው የሚጠይቃችሁ። ካላጣ ማንም ሰው ፊት መቅረብ አይፈልግም። አንቺ አሁን ላይ
ሰው ቢያግዝሽ የሚያግዙሽ ሰዎች ወደ አንቺ ቢመጡ ምን አይነት ስራ መስራት ነው የምትፈልጊው? እኔ እንደው በጣም ጠንካራ ሴት ነኝ። ምንም ስራ ቢሆን የመስራት አቅም አለኝ። እኔ ገንዘብን ያጣው ሰውን ያጣውት እንጂ የመስራት ፍላጎት በጣም አለኝ። ስለ ለልጆቼ የሰራው መኖር እፈልጋለሁ። የተሻለ ነገር ይገባቸዋል ለልጆቼ ማለት ነው። እኔ ለነሱ ነው። እኔ ብሞት እንኳን ምንም ማለት አይደለም፣ ግን ለነሱ መኖር እፈልጋለሁ። እኔ ስኖር ነው እነሱ ነገር ጥሩ ፍሬ የሚያዩት ማለት ነው። እና የስራ ፍላጎቴ በጣም እኔ ከፍተኛ ነው። ስለ ሰው አጥቻለሁ፣ የሚመክረኝ የለም፣ የሚያግዘኝ ሰው የለም፣ የሚደግፈኝ የለም እንጂ የስራ ፍላጎት እኔ በጣም የመስራት ፍላጎት አለኝ። እና ጠንካራ ሰው ነኝ። እኔ ያጣሁት ገንዘብ ነው፣ እኔ ያጣሁት ሰው ነው እንጂ ምንም በቃ የመስራት ፍላጎት አለኝ። እናት ለልጆቿ በጣም ብዙ መስዋዕት የምትከፍልና ራሷን መስዋዕት የምታረግ ማለት በሰው ብቻ ሳይሆን ብዙ ጊዜ እንስሳቶችንም ስናይ የአባት በብዙ ነገር ይወጣ ነው። እንስሳቶች ስታይል ራሳቸውን አሳልፈው ይሰጣሉ። የሜዳ አህያ ብታያት ልጇ ስትበላ ቁማ አታይም። እና የእናትነት ተፈጥሯ ልዩ ነውና በጣም ያስገርመኛል። የልጅ ፍቅርን እንዴት ነው የምትገልጪው? ወይ እኔ እንጃ። እኔ ለልጆቼ ሞትላቸዋለሁ ስለ እኔ ጾሜን ውዬ ማለት ነው ለነሱ ጄል ምገባው ከምገርም ነገር የሆነ ምንም ሳልበላውልና እርጉዞኝ ራሱ አምጥቼ ነግጄ ምናምን ለነሱ ነው ጄላቸው ምገባው። እኔ ጾሜን ውዬ እኮ ነው ከሚገርም ነገር እና እንጂ ልጅ ፍቅር እንደዚህ ተብሎ የሚገለጽ ነገር አይደለም። ብቻ እነሱ አድርገው ጥሩ ደረጃ ደርሰው ለማየት ፈልጋለሁ። ልጅሽ በቃ እንድትሞቺ አንቺ እየራበሽ እየጠማሽ እንድትኖሪለት በቃ የሚያደርግሽ ነገር ምን አይነት ስሜት አለው እንዴ? ስሜቱ በጣም የተለየ ነው። እነሱን ሳይራሱ በቃ ስለ በቃ ምን ልበል የመኖር ፍላጎቴ ራሱ ይጨምራል። አንዳንዴ ራሴን ላጥፋ ራሴ መርዝ ጠጥቼ ከሚገርም ነገር ገዝቻ ቃለሁ ልሙት ብዬ ማለት ነው። እውነት ገዝቼ ለምን አልሞትም? የሆነ ሀብታም መጥቶ ይወሰዳቸው በቃ እና ያሳድጋቸው ከሚገርም ከዛ ገዝቼ ከዛ እነሱን ሳያቸው ደግሞ ሲጫወቱ ሲዋርቁ ሳይ ወይኔ አምላኬ ይቅር በለኝ፣ ለነሱ ስል መኖር አለብኝ አላለ። በቃ ለነሱ ስል እኮ መኖር አለብኝ ብዬ ደግሞ ወደ ራሴ እመለሳለሁ ታውቃለህ። እንጂ ብዙ ጊዜ ራሴን ለማጥፋት ሞክሬ አውቃለሁ። ለምን ኑሮ ሲደራረብ በቃ ስቃይ መከራ ሲበዛብኝ ለምንስ እነሱን አታመስሉ? እኔ በሞት እኮ ሰው ወስዳቸዋል። በቃ ደህና ሰው እንኳን ወስዷቸው ሊያሳድጋቸው ይችላል እኮ። ከኔ ጋር ስቃይ ነው የተረፋቸው፣ ከኔ ጋር መከራ ነው የተረፋቸው። ምን የተረፋቸው ነገር አለ እላለሁ። እና በቃ ብዙ ጊዜ ራሴ ላጠፋ ሞክሬ ደግሞ ወደ ራሴ እነሱ ሲጫወቱ ሳይ በቃ ሲያቅፉኝ ፍቅር ሲሰጡኝ በቃ ወይኔ አምላኬ ይቅር በለኝ፣ ለነሱ እኮ ምንም ብሆን እናታቸው ነኝ። ደሃም ብሆን ባይኖረኝ ምንም ባይኖረኝ እናታቸው ነኝ እላለሁ። እና ወደ ራሴ ሙቀቷም ቅፋም እኮ ያኖራል እኮ ምግብ ብቻ አይደለም በቅፋም ይኖራል። ስለ በቃ የነሱን ስቃይ ሳይ ደግሞ በጣም ያመኝ ተርበው እንዳልተራቡ እንደ ትልቅ ሰው ተጠምተው በቃ ወይ ማሚዬ እንደዚህ እኮ እንዲህ በቃ በቃ ሲያስመስሉ ይገርመኛል ታውቃለህ። የኔን እኔ የላትም ብለው ስለሚያስቡ እንደዚህ አምጪ እንደዛ አምጪ አይሉኝ ምን አይሉኝ። እና የነሱን ብልጠት ሳይ በቃ ይገርመኛል አንዳንዴ ስለ በቃ እየተራቡ አልተበቃ ያስመስላሉ ታውቃለህ እንዳልተራቡ። ግን እኔ ምንም ማድረግ አልችልም። ምንም ካገኘ እመጣለሁ ካጣውም ያው ባዶ እጄን እመጣለሁ። እና በቃ እሱ ነገር አንዳንዴ በቃ ይገርመኛል። እናትነትንስ እንዴት ነው የምትገልጪው? ማያትሽ እያሳደገችሽ ነበር፣ እሷ የምትሆንልሽ ነገር አለ እና ደግሞ አንዳንዴ ወልደኸው ምናምን ይባላል ታውቂያለሽ። እና ከወለድሽ በኋላና ሳትወልጂ በፊት የእናትነት ትርጉሙ ምንድነው ላንቺ? የእናትነት ትርጉም በስማም በጣም ከባድ ነው። እንዲህ ተብሎ የሚገለጽ አይደለም። እናትነት እኮ ልዩ ጸጋ ነው ማለት በተለይ ኖሮ ለልጆች የሚሰጠው ነገር ሲኖር ደግሞ ደስ ይላል። ግን ደግሞ ሳይኖር ደግሞ ጭምት ሆነ ልጆችን ስታሳድግ ደግሞ በጣም ከባድ ነው በጣም። እና እንጃ ለልጆችን ያለኝ ፍቅር የተለየ ነው በጣም እውነት እንዲህ ተብሎ የሚገለጽ አይደለም። የነሱ ደስታ ለኔ ደስታዬ ነው፣ የነሱ ሀዘን ለኔ ሀዘኔ ነው። በጣም ነው በቃ የምጎዳው ማለት ነው። የነሱን እንትን ሳይ በጣም እጎዳለሁ። አይምሮዬ ሁላ ተጎድቷል። አሁን እንደ ሰው እራመዳለሁ እንጂ ብቻዬን መንገድ ላይ አወራለሁ። ወይኔ አምላኬ ጋር እንደ ሰው አወራለሁ። ምን ነው ከሰው ሁሉ በዚህ ምድር እኔን ብቻ ነው እንደ ሰው ያገኘው? ለምንድን ነው እንዲህ የምታሰቃየኝ እስከማለት ድረስ ማለት ነው። እግዚአብሔር ጋር እጣላለሁ ሁሌ ማለት ነው። ምን ነው እኔ ብቻ ነኝ እንደ ያለው በዓለም ላይ? ለምንድን ነው የምታሰቃይ? ልጆቼስ ለምን ይሰቃያሉ? እኔ ልሰቃይ? እሺ ልጆቼ ለምን መከራቸው ነው ያለው? በእኔ ስቃይ ለምን እነሱን እንኳን አታያቸውም? ጎንበስ ብለህ አታያቸውም? አታነሳንም እላለሁ። በቃ ካምላክ ግን እንደ ሰው እየተነጋገርኩ ራሱ እሄዳለሁ። እና በጣም ከባድ ነው።
በጣም አስቸጋሪ ሁኔታ ላይ ነው ያለሽው። በእርግጥ አብዛኛው ሰው ያለውም ያጣውም በሀሳብ በጭንቀት ውስጥ ነው የሚኖረውና ደግሞ ሰው ሲያጣ አሁን ማጣት በራሱ በሽታ ነው እንዴ ከበሽታም በላይ ነው እንጂ በጣም ብዙ ሌላ ተጓዳኝ በሽታዎችን ያመጣልና ጭንቀት ይፈጥራል። በቃ ልጆች ደግሞ ሲኖሩ በጣም አስቸጋሪ ነው። ሰው ብቻውን ሆኖ ራሱ ይከብደዋል። አንቺ እዚህ ጋር እንድትሆኚ ያደረገሽ አንድ ሰው አለ። ባለቤትሽ ነውና የባለቤትሽ ክፋት ነው እንደዚህ ያደረገሽ እንጂ አብሮሽ ቢኖር ኖሮ ሁለት ብትሆኑ እና ጥሩ መልካም ባህሪ ቢኖረው ባይጠጣ ባይደበድብሽ አሁን አለሽበት ሁኔታ ላይ አትሆኚ። ቢያንስ እንኳን በቀን እየበላችሁ ትውላላችሁ፣ ልጆቻችሁ ማሳደግ ትችሉ ነበርና ለእንደነዚህ አይነት ወንዶች ምን አይነት መልእክት አለሽ እስኪ? ኧረ ለእንደዚህ አይነት ወንድማ ምን መልእክት ያስፈልገዋል? በጣም ባለጌ ናቸው እንጂ ልጅ አሳቅፈው የሚጠፉ በጣም ባለጌ ወንዶች አሉ። ወንዶች እንደዚህ ባታረጉ ደስ ይለኛል። ልጅ እያሳቀፋችሁ ባጠፉ፣ ልጆቻችሁን ብታሳድጉ፣ ልጆቻችሁ መከራ ውስጥ ችግር ውስጥ ባይምሮ ባይጎዱ። በቃ አንደኛ ልጆቹ በጣም ባይምሯቸው ይጎዳሉ እና ያንተ አባት እኮ ጥሎ ሄደዋል ይላል የኔን ትልቁ ልጅ ማለት ነው። ጓደኛ ሲጫወቱ አብሮ ያንተ እኮ አባት የለህም፣ እኔ እኮ አባቴ ጫማ ገዝቶልኝ ልብስ ገዝቶልኝ ያለ ሲፎግር እኔ አልቅሻለሁ። ቤት ውስጥ ሆኜ በጣም አልቅሻለሁ። ግን እንደዚህ አይነት አባቶች ታው ረፉ። ለኛ ሳይሆን ለልጆቻችሁ ጉዳት ብታርፉ ይሻላችኋል። እውነት ልጆቼ በጣም ተጎድተዋል ከኔ ይልቅ በጣም ስለ ውጭ ጓደኞቻቸው ልብስ ሲያረጉ ጫማ ሲያረጉ የሚያስቆኗቸው ልጆች አሉ። ለአንተ እኮ አባት ስለሌለ ማን ይገዛልሃል? ለኔ እኮ አባቴ ጫማ ገዛልኝ ልብስ ገዛልኝ ብሎ ሲፎግረው ነው ቤት ሆኜ ደምን ባልቅሻለሁ። የዛለት መቼም አይጠፋኝም። እና እንደዚህ አይነት ወንዶች ብታርፉ ደስ ይለኛል። እንደዚህ አይነት ወንዶች እረፉ። በቃ የልጆቻችሁ ስቃይ አትሁኑ፣ ለሚስቶቻችሁ ስቃይ አትሁኑ። ብታርፉ በጣም ደስ ይለኛል። እውነት ይሄን ነው ማስተላልፈው። በቃ አርፋችሁ ተቀመጡ። ከልጆቻችሁ ጋር ከሚስቶቻችሁ ጋር ምን አጣው ብላችሁ ነው የምትሄዱት? ከሷ ምን ጎደላችሁ? ተረጋግታችሁ ተቀመጡ። ልጆቻችሁን አሳድጉ። በቃ ይሄ ነው ያለኝ መልእክት። አያይዘሽም ሴቶች ምን ቢያደርጉ ጥሩ ነው? ሴቶች በቃ እኔ እንጃ፣ እኔ እግዚአብሔር ጸጋ ነው ልጆቼን አመሰግነዋለሁ። ግን በቃ ልጆች ከመውለድ ይቆጠቡ። እውነት እኔ አሁን እቺ ሳላስባት ነው ማህፀኔ ውስጥ የቀረችው። የ3 ዓመት መርፌ ነበር የምጠቀመው እና በአጋጣሚ እሱ አልቆ ነው ስለ እኔ በሐሳብም በስራም ስለተወጣርኩኝ እሱ አልቆ በአጋጣሚ የተፈጠረች ልጅ ናት። እና በቃ በአግባቡ ሳትወልዱ በአግባቡ ወልዳችሁ መጀመሪያ ባሎቻችሁን አጥንታችሁ በቃ እንትን ብትሉ ደስ ይለኛል። እውነት በቃ ባትጎዱ ሴቶች። የኔ ጉዳት ለማንም አይድረስ። እውነት ለኢትዮጵያ ሕዝብ እንዳይደርስ የኔ ጉዳት የኔ መከራ ለማንም እውነት እኔ ነኝ ነው የምለው። በቃ ለማንም ሰው እንዳይገጥመው። አንቺ ባለቤት መልካም ሰው ደግ ሰው ነበር አይደል? ምን ያህል አብረሽው ቆይተሽ ብታጠኙ ኑሮ ከዚህ ነገር ትድኝ ነበር ነው ማለት? ቆዩ አጥኗቸው ምናምን ስላልሽ ነው። ብዙ አመት ቢቆዩ ማንነቱን በቃ ቢያጠኑ እኔ ደስ ይለኛል። እኔ እኮ 6 ወር ብቻ ነው ከሱ ጋር የቆየሁት። 2 አመት ምናልባት 3 አመት ተንቀልቅዬ ባልገባ ኖሮ ምናልባት እንደ ሰው ቀለበት ቢያስርልኝ። እኔ ቀለበት ምን እንደሆነ አላውቅም፣ ጋብቻ ምን እንደሆነ አላውቅም። ስለዚህ ዝም ብዬ ነው እጄ ቤቱ የገባሁት እና አጥንታው ምን አይነት ሰው ነው ከጀርባውስ ምን አይነት ሰው አለ ብለው አጥንተው ቢያገቡ እኔ በጣም ደስ ይለኛል። ይሄን ነው መመክራቸው። ዝም ብሎ ዘው ብሎ የሚገባበት አይደለም እንደኔ። እውነት እኔ ዘው ብዬ ገብቼ ነው ዛሬ እኔንም ልጆቼ የሚተሰቃዩ ያለሁት። ብዙ ደጋግ ኢትዮጵያኖች መልካም ሰዎች ኤርትራውያኖች አሉና ይህንን ቪዲዮ የሚመለከቱ ሰዎች ምናልባት በቃ እጃቸውን ለመዘርጋት እግዚአብሔር ከፈቀደላቸው ምን እንዲያደርጉልሽ ነው የምትፈልጊው? በቃ እስኪ ንገሪያቸው። እኔ በቃ የስራ ፍላጎት አለኝ። የኢትዮጵያ ህዝቦች ኤርትራዎችም እግዚአብሔር ይባርካቸውና ደጋግ ህዝቦች ሞልተዋል በኢትዮጵያ ላይ ማለት ነው። እኔ ምንም ስራ ፍላጎት አለኝ። በቃ ይሄ የቺፕስ ዕቃ ራሱ ገዝተው ቢሰጡኝ ራሱ ለልጆቼ ሰርቼ እንትን ማለት እችላለሁ፣ እሰራለሁ። በቃ የቺፕስ ዕቃዎች ራሱ የቤት ክራይ ራሱ ከፍለውልኝ ማለት ነው የስራ ማስጀመሪያ ቢሰጡኝ እኔ ጠንካራ ነኝ፣ እሰራለሁ። ለልጆቼ አላንስም። እኔ ያጣሁት ሰው ነው፣ እኔ ያጣሁት ገንዘብ ነው። ይሄን ቪዲዮ ላይ የምታዩ የኢትዮጵያ ህዝቦች በእውነት ብትረዱኝ በጣም ደስ ይለኛል። ለልጆቼ ለነዚህ ህፃን ስትሉ ወንድም እህቶቼ ብትረዱኝ በጣም ነው ደስ የሚለኝ በእውነት። በጣም ጭንቁስ መከራ ውስጥ ነው ያለሁት። የኢትዮጵያ ህዝቦች እጆቻችሁን ብትዘረጉልን ነገ እናመሰግናቸዋለን። እነዚህ ልጆች ቢወርቁ ጎዳና ቢወጡ ለኔም ጸጸት ነው እና ከባድ ነው። ይሄ ያለውበት ሁኔታ በጣም ከባድ ስለሆነ ብትረዱኝ የኢትዮጵያ ህዝቦች ደስ ይለኛል። ኤርትራዎች ብትረዱን በጣም ደስ ይለናል። እና እኔ የመስራት ፍላጎት በጣም ነው ያለኝ። በጣም እውነት በጣም የመስራት ፍላጎት አለኝ። እኔ ያጣሁት ገንዘብ ነው እንጂ
እንግዲህ ይህን ቪዲዮ የምትመለከቱ ውድ ኢትዮጵያና ኤርትራውያን እቺ ልጅ አግዟት። ይሄን ያህል በጣም ብዙ ገንዘብ የሆነ ምናምን አይደለም። በቃ አንድ ሰው 1000 ብር 2000 ብርም 3000 ብርም ከቻላችሁ በቃ የቻላችሁትን ብቻ እርዷት። በቃ የሆነ ስራ እናስጀምራት። አካውንቷና ስልክ ቁጥሯን ትነግራችኋለች። 100 ብርም 1000 ብርም በቃ ያላችሁን በእግዚአብሔርና አካውንቷን እናስቀምጣለን። እቃ ገዝተን ብናስጀምራት በጣም ደስ ይለኛል። ሴት ልጅ መከራዋ ብዙ ነው። በጣም ብዙ ሴቶች አሉ እየተጨነቁ ነው። ልጅ ወልደው ያላባት የሚያሳድጉ ሴቶች አሉ። በእውነት እግዚአብሔር ነው የምላችሁ። በጣም ብዙ የሚያሳዝን ታሪክ ያላቸው ልጆች አሉ። ያያችሁ ሰዎች 100 ብር ይሁን 1000 ብር ይሁን በቃ በሷ የባንክ አካውንት አስገቡላት። አይ ቢኒ እቃ እንድገዛላት እንፈልጋለን ካላችሁ ደግሞ በኔ ስልክ ደውሉልኝ። እቃውን ገዝተን ስራ እናስጀምራት። የኔ ስልክ 0942297375 ነው። ለልጅቷ ሰፖርት ማድረግ እንፈልጋለን የምትሉ ሰዎች ደግሞ አሁን ስልኳንና አካውንቷን ትሰጣቸዋለች። በዛ መንገድ ብታግዟት በጣም ደስ ይለኛል። አንዳንዴ ሰው ስቆ ማየት በጣም ትልቅ ነገር ነውና ሳቋን እኔ በእግዚአብሔር እኔ በጣም ባይዘው እየደበረኝ ነው አሁን ላይ እግዚአብሔርን የሰዎችን ታሪክ ሰምቶ ማገዝ አለመቻል በጣም ነው የሚከብደው። ስፔሻሊ ልጅ ኖሯቸው ስልክ ቁጥርሽን እና የባንክ አካውንትሽን ንገሪኝ። 1000 36 71 71 76 76 34 35 35 4 ስምሽ ማን ነው? ሙሉ ስምሽ? ነጻነት ደመቀ ካሳ። ነጻነት ደመቀ ካሳ ትባላለች። ስልክሽን ደግሞ ደውለው እንዲጠይቁሽ ንገሪያቸው። 09 96 01 09 71 76። እኔ ማስተላለፍ የምፈልገው መልእክት በቃ የኢትዮጵያ ሕዝቦች ኤርትራዎች እንደው በእግዚአብሔር ስም ይዣቸዋለሁ። በእውነት ለልጆቼ ድረሱላቸው። ልጆቼ በጣም ጭንቅ ውስጥና መከራ ውስጥ ነው ያሉት። አንዳንዴ ከሚገርም ነገር ምሳ በቃ እዛ ትምህርት ቤት በበሉት የሚያድሩት በቃ ስለ በቃ በጣም ያለውበት መከራ በጣም ከባድ ነው። ይሄንን ያየ ኢትዮጵያና የኤርትራ ሕዝብ ለልጆቼ በደርሱላቸው ደስ ይለኛል። እውነት ደጋግ ኢትዮጵያኖች አሉ። ደግ እጆቻችሁ ወደኛ ይዘርጋ። የተወሰነ ነገር እንኳን ቀና የሚያደርግ ነገር እንኳን ብታደርጉልኝ እኔ መስራት ፍላጎት አለኝ፣ አቅም አለኝ፣ ጉልበት አለኝ። ምንም በቃ ሰራለሁ እና ቢረዱኝ ደስ ይለኛል። ይሄን ነው በቃ ማስተላልፈው መልእክት። በእግዚአብሔር ስም ይዣቻለሁ። እንደሰማችሁት ነው ታሪኩን። በጣም የሚያሳዝን ልብ የሚነካ ነገር ነው። ሰው ቢኖረው አይቶ የሚጨክን አይመስለኝም። እና የምትችሉ ሰዎች አግዟት፣ ከጎኗ ሆኑ። እንደነገርኳችሁ በስልክም ደውሉልን። እኔ እግዚአብሔር ብረዳን ተቀይራ ባያትና የራሷ የሆነ ስራ ጀምራ ባያት በጣም ደስ ይለኛል። እናንተ ናችሁ እንግዲህ ይህንን ኃላፊነት የምትወስዱት። የዛሬው ፕሮግራሜ ይህንን ይመስል ነበረ። ስለተከታተላችሁን በጣም ነው የማመሰግነው። ሌላ ጊዜ በሌላ ፕሮግራም ከሌላ እንግዳ ጋር እስከምንገናኝ ድረስ እናንተንም ሀገራችንንም ሰላም ያድርግልን። ቸር እንሰንብት ባይ